እኛ በሶሻል ሚዲያ ያለን ሰዎች እያንዳንዱ ነገር ስለምናያቸው በጣም ደክሟል። ወደ ህግ ልንሄድ ነው፣ እንደዚህ ሊታይ ነው፣ እንደዚህ ሊጣራ ነው የሚል ንግግር ማለት ነው። እኛ ዛሬ ስንጠራ ይሄኛ እንደዚህ አልነበረንም የመሰለኝ በራሴ ማለት ነው። ቤተክርስቲያን እርምጃ ወስዳ እርምጃዋን ለምዕመኗ ለማሳወቅ ነው የመሰለኝ። ስለዚህ ይሄ ነገር በጣም በተደጋጋሚ ሆነ። የህግ ክፍሉ አሁን ይሄኛው እኔ ምናልባት አንቀጹን ጠቅሼ ልናገር እችላለሁ። ነገር ግን ይሄ የተደረገ ያለው ነገር ህገወጥ እንደሆነ መገመት አይከብደኝም። ያውቀዋል ምዕመኑ ህገወጥ እንደሆነ ማለት ነው። ስለዚህ እርምጃው ነው አሁን ምዕመኑ የሚፈልገው እርምጃ ደክሟል፣ ዝሏል። አሁን ሌላው እኔ በጣም አሁን አንድ ነገር መናገር የምፈልገው ነገር ዮናታን ሰው እና እሱም መሰሎቹ ኦርቶዶክሳውያን እየወሰዱ አይደለም በሚለው በጣም ይቃወማል። ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ከመንፈስ ቅዱስ በታች ከእግዚአብሔር መንፈስ ቅዱስ በታች መሪዎቻችን እናንተ ናችሁ። ከፊት ሆናችሁ ካልመራችሁ በኋላ ማን ልትመሩ ነው? ወጣቱ እያለቀ ነው፣ ምዕመኑ እያለቀ ነው፣ እየወጣ ባዶ መቅረትስ አይሆንም ወይ? ትዕግስት ይባላል ብዙ ጊዜ ትክክል ነው። ቤተክርስቲያን ትታገሳለች። ነገር ግን የትዕግስት መጨረሻም አለ። ብፁዕ አቡነ ጴጥሮስን ብንመለከት ምንም ለእናንተን መናገር አልፈልግም። ስለዚህ ምንድን ነው መጨረሻውስ? መሪዎቻችን ለምን በዚህ ደረጃ ዝም አላችሁ? ሌላው በዚህ በሐሰት ትምህርት በቋፍ ያሉ ኦርቶዶክሳውያን አሉ፣ በእውቀት ያልተገነቡ አሁን በጥርጣሬ ውስጥ ያሉ ግማሾቹ አይ በቤተክርስቲያን የሚያውቁት አይ ቤተክርስቲያን ታስተምሮ የላትም ብለው የደመደሙ አሉ። ነገር ግን 50 ውስጥ ያሉ ከ50 በላይ የሚሆኑ ኦርቶዶክሳውያን 50% በላይ የሚሆኑ ኦርቶዶክሳውያን ስለ እምነቱ ጠንቅቆ የማያውቅ እነሱንስ ለመመለስ ምን ዝግጅት አለ? ቤተክርስቲያን አይ ይሄ በዚህ ነው ብላ ለምን አልመለሰችም? ለመመለስስ ምን ዝግጅት አለ? ያ ወጣት ከመካዱ በፊት ብዙ ወጣት እየሄደ ነው። በየጊዜው ሶሻል ሚዲያ የምትከታተሉ በየአደባባይ ምናልባት አሁን እንድናገር ፕሮፓጋንዳ ነው የምትሉ ሊጥሩ ይችላላቸው። እኔ ወደ ጌታ እንኳን ቤድ ራሱ እንኳን አይቆጨኝም። እውነቴን ነው የምጀምረው። በእኔ ዘመን እኮ ነው ነገር ግን አይደለም። በግልጽ የማውቃቸው ሰዎች በፐርሰናል ማተባቸውን በአደባባይ የሚቆርጡ ብዙ ናቸው። ቃሳውቶ የሚቆርጡ ማለት። ስለዚህ ይሄ ነገር እስከ መቼ ነው? ባዶ እስከምንቀር ነው ወይ? ዝም ምዕመኑ እናንተ መሪዎቻችን ናችሁ። አሳዩን መርታችሁ። አዮ መሪዎች ፊት ቀርቦ ነው ክፍሉ ሲባል በጣም ነው እንባ የመጣው። እስከ ዛሬ ብዙ ነገር ለህግ መቅረብ ያለባቸው ነገራቶች ነበሩ። ቤተክርስቲያን ታገሳለች፣ ታጋሽ ናት። ምዕመኑ ግን አሁን ደክሟል በቃ። ስለዚህ እኔንም ጨምሮ ማለት ነው። ስለዚህ ይሄ በምን ጉዳይ ይታያል? ቤተክርስቲያን የምትሰደበው አሁን አይደለም። አሁን ዮናታን የሚባለው እንደ አጋጣሚ ያገኘን እንጂ ዮናታን የሚያዘጋጀው በየአመቱ የሚዘጋጅ ፕሮግራም አለ፣ መልካም ወጣት የሚል ማለት ነው። ይሄ ስብሰባ መሪዎች ብፁዕ አቡነ አብርሃምን እያያችኋቸው ነው። የህግ ክፍሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን የህግ ባለሙያው ዳኛ ወይ ጠበቃ እኝት ብፁዕ አቡነ አብርሃም እኝት ያኔ የጠቅላይ ቤተ ክህነት ሰብሳቢ ነበሩ ማለት ነው። እኝት መነኮሳቱ ማናቸው? ማነው የሚባሉት? እነዚህ በሙሉ እዚህ ነው ስብሰባ የቀረበው። ይሄ ልጅ እዛ ነው የጠየቀ ይታያል። አዎ ነው ብፁዕ አቡነ አብርሃም አለ። ብፁዕ አቡነ አብርሃም ማኝ ናቸው የጠቅላይ ቤት አባ ሕፃን ነው። ቴንኪው እኛ አባ ሕፃን ናቸው። እኚህ ብፁዕ አቡነ አብርሃም ናቸው። እነ ብፁዕ አቡነ ማርቆስ ሁሉ ጭምራሉ እዚህ ጋር ሲከፈት ማለት ነው። ሐዲሳት በየዘርፉ ሊቃውንቱ ወደ ገድላት ከሄዱ ደግሞ የቅዱሳኑ ገድል ትሩፋት ስለ አምላካቸው ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የተቀበሉትን ጸዋትወ መከራ የሚያሳይ እንጂ ሰዎች እንደሚሉት አይደለም። አሁን ግን ሰዎች እንደሚሉት አይደለም። አየህ፣ ስለ ገድላት ማለት ነው። ሌላው የመጨረሻው ሀሳቤ ዮናታን ብቻ አይደለም። የዮናታን ደቀ መዝሙራቶች አሁን ላይ ሶሻል ሚዲያውን እያናጉት ምናልባት እናንተ አንዱን ነው እሱን ነው እያናጉት ነው። አሁን በቲክቶክም በፌስቡክም በኢንስታግራም ብትመለከቱ ሚዲያ ላይ 3000 2000 ሰዎች እየገቡ ክርክር እያደረጉ ማለት ነው። መጀመሪያ ክርክር የሚያደርጉ ኦርቶዶክሳውያን ቤተክርስቲያን እውቅና ሰጣቸው ነው ወይ? በዚህ ጉዳይ ለምን ዝም አለች? ይገባሉ። ለምሳሌ አሁን የዮናታን ደቀ መዝሙሮች 3 ነው ይገባሉ። እነ ኤርሚያስ የሚባሉ ማለት ነው። እሱ ጋር ይገባል አንድ ኦርቶዶክሳዊ ምንም እውቀት የሌለው። ከዛ ይገባና ሲጠየቅ አይ እንደዚህ የሚባላል እንዴ ብሎ ይወጣል። አያችሁ እምነታችሁ እንደዚህ አይነት ነው ይላል። ከዛ ውስጥ ከ2000 ሰው ውስጥ 500 600 1000 ሰው ኦርቶዶክሳዊ ነው። እነዚህ የሚከራከሩ ሰዎች ስለምንድን ነው 4 ነጥብ ቤተክርስቲያን ዓላማችን ኢየሱስ ከሆነ ምንም አያጣልም። ምንም የሚያጣላው ነገር የለም። የወንጌል ስብከቱ ለሌሎች ይድረስ ከተባለ የእግዚአብሔር ስራ በሁላችንም ነው የተሰራው። በሁላችንም ነው የተሰራውና ትውልድ ያስፈልጋል። መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው ይላል። እኔ እውነት ለመናገር
እኛ ብቻ የምንሰብከው እያልኩ አይደለም። ግን ሶሻል ሚዲያ ላይ ማነው ወንጌል የሚሰብከው? ማነው የኢየሱስ ነገር ግድ ያለው? ሁሉም ልክ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ አይደለም በፊልጵስዩስ መልእክት መጽሐፍ ምዕራፍ 2 ቁጥር 20 ላይ ይመስለኛል እሱ ቃል ያለው ጢሞቴዎስን ምን ይለዋል? ወደ እናንተ ፈጥኜ እልከዋለሁ፣ ስለ ኑሯችሁ የሚጨነቅ ከሱ በላይ ማንም የለምና ሁሉ ግን የክርስቶስን ሳይሆን የራሳቸውን ነው ጥቅም የሚፈልጉት የክርስቶስን አይደለም ብሎ የሚል ቃል አለ። በጣም በቃ ጳውሎስ ዝን ብሎ የተናገረበት ማለት ነው። ሁሉ የየራሱን ነው የሚፈልገው፣ የጌታን አይደለም። የጌታን አይደለም። አንዳንዱ ስም ይፈልጋል። እኔ ለምን እንደሚፈልጉት አይዶን ነው። አንዳንዱ ፎሎወር ይፈልጋል። ቴንኪው። ፊልጵስዩስ መልእክት መጽሐፍ ምዕራፍ 2 ቁጥር 20 ነበር ያልኩት፣ 21ኛው ቁጥር ላይ ቴንኪው። ሁሉ የራሳቸውን ይፈልጋሉ፣ ግን የክርስቶስን አይደለም ያለው ማለት ነው። ሁሉ የየራሱን ነው የሚፈልገው ወንድሞች እናቶቼ። እና ልብ በሉ የጌታን የምንፈልግ ከሆነ እንዴ ስንት ይሄ ትልቅ እኮ ድል እኮ ነው ወንድሞች። የተከፈተ በር ሰጥቻለሁ እኮ ብሎ የሚለው ቅዱስ ጳውሎስ ከኢየሩሳሌም ተነስቶ ኤልዋሪቆ ነው ሄደው፣ ደቡብ ሰሜን መቄዶንያ፣ ያን ያህል ሊባኖስን ሶሪያን አቋርጦ ቱርክ ወይ ደግሞ በባህሩ በሜዲትራኒያን ባህር የቆጵሮስ ደሴትን አልፎ ግሪክን አልፎ ከግሪክ ሰሜናዊ ክፍል ላይ መቄዶንያ የሚባል ግዛት ውስጥ እዛ ድረስ በእግር የሚከደውን በእግር በባህር ላይ የሚከደውን በባህር ቁጭ ብሎ በአንዴ ዓለምን ነቅንቆ ማለት ነው። ይሄ ቁጥሩ እኮ ዕድል ነው። እንግሊዝኛ ቋንቋ በጣም ፐርፌክት ሆኖ የሚናገሩ ሰዎች አሉ። አሁን በእንግሊዝኛ አማኞች ሰበካ ብትጀምሩ በዚህ በውጭ ዓለም ላይ ያሉ የክርስቲያን ልጆች ማለት ነው ስንት ትውልድ አለ። ነጮቹ ጥቁሮቹ ይሰማዋል። ግን ያን የወንጌል ስብከት ለማግኘት ያንን መጀገን ለማግኘት ታላቁን የተፈራውን ጌታ መንፈስ ቅዱስን ኃይል እንዲሞላን ያለ መንፈስ ቅዱስ ኃይል ወንድሞቼ እናቶቼ የፈሰሰ ውሃ አላቀናም አታቀናም። ምንም አንጠቅምም። በክርስቶስ ቤተክርስቲያን ውስጥ ለአገልግሎት ምንም ነን አልኩ። በቃ ምንም። በእንግሊዝኛ ቋንቋ በጣም አቀላጥፎ ይናገራሉ፣ ግን ወንጌል ሲሰብኩ አታያቸው ወይ ሲያስተምሩ አታያቸው። ስንት ያማኝ ልጆች አሁን በውጭ ዓለም ላይ ያሉት ማለት ነው አንዱ ከአንዱ እየተሰሩ ጌም የሚጫወቱ ሰዎች ጋር ሄዶ 30 ሺህ 20 ሺህ ሰው ቁጭ ብሎ የሚያየው ማለት ነው። እና ለእኛ በተለይ ለወንጌል አማኞች ከማናቸው የሚልቅ ስራ የሰራ ነው እኛ ነበርን እስከዛሬ ድረስ ማለት ነው። እኛ ብይስል የወንጌል አማኞች ማለት ነው። ሶሻል ሚዲያውን እያናጉት እኮ ነው ያሉ ስብሰባ ላይ ሶሻል ሚዲያውን እያናጉት ነው። በምን አናጋ ነው? ኢየሱስ ያድናል፣ ኢየሱስ ጌታ ነው ብሎ የሚል ነው። እነሱ ይሄን አልፈርተው የዋዛ አይደለም እንደሚባለው አይደለም፣ ቀላል አይደለም። አባቶች ዝም ልትሉ አይገባም። ስለዚህ ዝም ላለ ማለት የሄዱበት መንገድ ምን ነበር? ህዝቡን እዛ ገብታችሁ አትስሙ ነው ያሉት። ይሄን መቼም እንደሞኝ ሁልጊዜ ደግሜ ሳሳይ በጣም ምህረት ይደረግልን። አየህ እንደዚህ አይነት ስራ ነበር እየተሰራ የነበረው። ይሄን አይነት ተጽዕኖ ሲመጣ ነው መካከል ላይ መጥተው ብላስፌሚ ነው ያሉን ሰዎች አሉን ማለትና ወንድምነት ዋሬስ ያንተ እንዴ ለምን ሰድባለው? ትንሽ መሞጋገስ በዛ ብዬ አምናለሁ። ምናልባት ለንግግሪያውን በድጋሚ ይቅርታ ስላመሰግን ወዳለሁ። ጠቅላይ ቤተ ክህነት ብፁዓን ሊቃነ ጳጳሳት የሊቃውንት ጉባኤ ባለበት ነው ስብሰባ የተደረገው። እዛ ነው የተቀዳው። እኔ ትንሽ ምናልባት ለንግግሬ በጣም ይቅርታ ትንሽ መሞጋገስ በዛ ብዬ አምናለሁ። ምናልባት ለንግግሪያውን በድጋሚ ይቅርታ። ህግ ክፍሉ የሚባል ነገር ብዙ በተደጋጋሚ ሰምቻለሁ እና ምዕመኑ አሁን ላይ ደክሟል። ወደ ህግ ልንሄድ ነው የሚል ንግግር ምዕመኑ ደክሟል፣ ዝሏል በጣም። እኛ በሶሻል ሚዲያ ያለን ሰዎች እያንዳንዱ ነገር ስለምናያቸው በጣም ደክሟል። ወደ ህግ ልንሄድ ነው፣ እንደዚህ ሊታይ ነው፣ እንደዚህ ሊጣራ ነው የሚል ንግግር ማለት ነው። እኛ ዛሬ ስንጠራ ይሄኛ እንደዚህ አልነበረም የመሰለኝ በራሴ ማለት ነው። ቤተክርስቲያን እርምጃ ወስዳ እርምጃዋን ለምዕመኗ ለማሳወቅ ነው የመሰለኝ። ስለዚህ ይሄ ነገር በጣም በተደጋጋሚ ሆነ። የህግ ክፍሉ አሁን ይሄኛው እኔ ምናልባት አንቀጹን ጠቅሼ ልናገር እችላለሁ። ነገር ግን ይሄ የተደረገ ያለው ነገር ህገወጥ እንደሆነ መገመት አይከብደኝም። ያውቀዋል ምዕመኑ ህገወጥ እንደሆነ ማለት ነው።
ስለዚህ እርምጃው ነው አሁን ምዕመኑ የሚፈልገው እርምጃ ደክሟል ዝለዋል። አሁን ሌላው እኔ በጣም አሁን አንድ ነገር መናገር የምፈልገው ነገር ዮናታን ሰው እና እሱም መሰሎቹ ኦርቶዶክሳውያን እየወሰዱ አይደለም በሚለው በጣም ይቃወማል። ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ከመንፈስ ቅዱስ በታች ከእግዚአብሔር መንፈስ ቅዱስ በታች መሪዎቻችን እናንተ ናችሁ። ከፊት ሆናችሁ ካልመራችሁ በኋላ ማን ልትመሩ ነው? ወጣቱ እያለቀ ነው። ምዕመኑ እያለቀ ነው። እየወጣ ባዶ መቅረትስ አይሆንም ወይ? ትዕግስት ይባላል ብዙ ጊዜ ትክክል ነው። ቤተክርስቲያን ታገሳለች። ነገር ግን የትዕግስት መጨረሻ ማለት እዚህ 4 ኪሎ ያለው ምን እንዳልታውቃላችሁ ወጣቱ እየሄደ ነው፣ እያለቀ ነው። ባዶ መቅረትስ አይሆንም ወይ? ይህንን የሚናገረው ይሄ ሰው ቲክታክ ላይ እኔ በመጣው ሰዓት ላይ እኔ ቤት ሁሉ ገብቶ አውርቶ ነበር። አንድ ጊዜ ማለት ነው። ከአቅም በላይ ሲሆንበት በኋላ ስሜን እየጠራ ሲናገር ትሰሙታላችሁ። የእኔና የዮናታንን የትዝታው ሳሙኤልን ስም ጠርቶ ነው። ስብሰባ ላይ ነው። ጳጳሳቱ እዚህ ያሉ በሙሉ ብፁዕ አቡነ ማርቆስ እና ብፁዕ አቡነ አብርሃም ሊቃውንት ጉባኤ ጠቅላይ ቤተ ክህነት እዚህ ያለ እዚህ ነው ስብሰባ የሚያደርገው። ስብሰባው ላይ ነው ይሄ። ኦኬ። ከፈለግን ኪሳቸው ስንት ብር እንዳለ በመገለጥም ብቻ ሳይሆን በመረጃ ልናውቅ እንችላለን። እያለቀ ነው። ወጣቱ እየሄደ ነው። ባዶ መቅረት ሳይሆንም ወይ ስሙት። የጴንጤው አስፈሪነት ምን ያህል እንደነበረ ነን። አሁንም ነን። እንዲህ አይነት እንቶ ፈንቶና አርቲ ቡርቴ ነገር ውስጥ የጨመሩን ስራ ያጡ ሰዎች ናቸው። ቅድም የምትሉት ነገር ወንድሞቼ ሳይገባ ይቀርቶ አይደለም። ግን እዩት። ቆይ ጴንጤው እንዴት እንዳናጋው ሶሻል ሚዲያውን ብፁዕ አቡነ ጴጥሮስን ብንመለከት ምንም ለእናንተ መናገር አልፈልግም። ስለዚህ ምንድን ነው መጨረሻውስ? መሪዎቻችን ለምን በዚህ ደረጃ ዝም አላችሁ? ሌላው በዚህ በሐሰት ትምህርት በቋፍ ያሉ ኦርቶዶክሳውያን አሉ፣ በእውቀት ያልተገነቡ እና አሁን በጥርጣሬ ውስጥ ያሉ ግማሾቹ አይ በቤተክርስቲያን የሚያውቁት አይ ቤተክርስቲያን ታስተምሮ የላትም ብለው የደመደሙ አሉ። ነገር ግን 50 ውስጥ ያሉ ከ50 በላይ የሚሆኑ ኦርቶዶክሳውያን 50% በላይ የሚሆኑ ኦርቶዶክሳውያን ስለ እምነቱ ጠንቅቆ የማያውቅ እነሱንስ ለመመለስ ምን ዝግጅት አለ? ቤተክርስቲያን አይ ይሄ በዚህ ነው ብላ ለምን አልመለሰችም? ለመመለስስ ምን ዝግጅት አለ? ያ ወጣት ከመካዱ በፊት ብዙ ወጣት እየሄደ ነው። በየጊዜው ሶሻል ሚዲያ የምትከታተሉ በየአደባባይ ምናልባት አሁን እንድናገር ፕሮፓጋንዳ ነው የምትሉ ሊትኖሩ ይችላላቸው። እኔ ወደ ጌታ እንኳን ቤድ ራሱ እንኳን ያቆጨኝ እውነቴን ነው ብዬ በእኔ ዘመን እኮ ነው በእኛ ዘመን እኮ ነው ጃልሜዳ ባዶ የሆነው። አሳያለሁ በኋላ ዘሀበሻ ሄኖክ ያወጣውን ዜና ማለት ነው። ወጣቱ እየሄደ ነው ያለው አገልጋይ ማለት ነው። ወጣቱ እየሄደ ነው። ወጣቱ እያለቀ ነው፣ እየሄደ ነው። ከቅርብ ወዳጆቻችን ጀምሮ ማህተም እየፈቱ ነው። እራሳቸውን ብፁዓን ሊቃነ ጳጳሳቱም ጭምር ያውቃሉ። በማን ስራ አትልም? ጌታ እግዚአብሔር በሰጠን ጸጋ እኔ፣ አንተ፣ አንቺ በሰራሹ ማለት ነው። ኤርምያስ ብቻ በሰበከው አይደለም፣ አንተም በሰበከው አንተም በተናገርከው እጅህ እስኪበልዝ ድረስ ታብ ኮፒ ሊንክ ሼር ስታደርግ የነበረው ማለት ነው። ኦኬ ነገርን አይደለም በግልጽ የማውቃቸው ሰዎች በፐርሰናል ማተባቸውን በአደባባይ የሚቆርጡ ብዙ ናቸው። ቃሳውቶ የሚቆርጡ ማለት። ስለዚህ ይሄ ነገር እስከ መቼ ነው? ባዶ እስከምንቀር ነው ወይ? ዝም ምዕመኑ እናንተ መሪዎቻችን ናችሁ። አሳዩን፣ መርታችሁ አየው መሪዎች ፊት ቀርቦ ነው ክፍሉ ሲባል እኔ በጣም ነው እንባ የመጣው። እስከ ዛሬ ብዙ ነገር ለህግ መቅረብ ያለባቸው ነገራቶች ነበሩ። ቤተክርስቲያን ታገሳለች፣ ታጋሽ ናት። ምዕመኑ ግን አሁን ደክሟል በቃ። ስለዚህ እኔንም ጨምሮ ማለት ነው። ስለዚህ ይሄ በምን ጉዳይ ይታያል ነው። ሌላው ቤተክርስቲያን የምትሰደበው አሁን አይደለም። አሁን ዮናታን የሚባለው እንደ አጋጣሚ ያገኘን እንጂ ዮናታን የሚያዘጋጀው በየአመቱ የሚዘጋጅ ፕሮግራም አለ፣ መልካም ወጣት የሚል ማለት ነው። ይሄ ስብሰባ መሪዎች ጋር የቀረበ ነው። ዝም ብሎ ጠጅ ቤትና ጠላ ቤት የተቀዳ እንዳይመስላችሁ። ከፈለጋችሁ እኔ ሙሉውን ቪዲዮዎች ስላለ ላሳያችሁ እችላለሁ። ሁሉንም ከፍቼ ባላሳይም እንኳን ማለት ነው። ኦኬ መረጃ ታው እዚህ ውሸት አይነገርም። አንዳንዶቹ ከታች ጠጅ ቤትና ጠላ ቤት የተቀዳ መስሏቸው ማለት ነው። ኦኬ ዘረግፍልሃለሁ። ታዲያ መረጃ ከምን ችግር አለ? የመረጃ ችግር የለ። እሺ ይሄ ሁሉ ስብሰባ ላይ የነበረ ነው። ብፁዕ አቡነ አብርሃምን እያያችኋቸው ነው። የህግ ክፍሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን የህግ ባለሙያው ዳኛ ወይ ጠበቃ እኝት ብፁዕ አቡነ አብርሃም እኝት ያኔ የጠቅላይ ቤተ ክህነት ሰብሳቢ ነበሩ ማለት ነው። እኝት መነኮሳቱ ማናቸው?
ማነው የሚባሉት? እሺ እነኚህ በሙሉ እዚህ ነው ስብሰባ የቀረበው። ይሄ ልጅ እዛ ነው የጠየቀ ይታያል። አዎ ነው ብፁዕ አቡነ አብርሃም አለ። ብፁዕ አቡነ አብርሃም ማኝ ናቸው የጠቅላይ ቤት አባ ሕፃን ነው። ቴንኪው እኛ አባ ሕፃን ናቸው። እኚህ ብፁዕ አቡነ አብርሃም ናቸው። እነ ብፁዕ አቡነ ማርቆስ ሁሉ ጭምራሉ እዚህ ጋር ሲከፈት ማለት ነው። ሐዲሳት በየዘርፉ ሊቃውንቱ ወደ ገድላት ከሄዱ ደግሞ የቅዱሳኑ ገድል ትሩፋት ስለ አምላካቸው ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የተቀበሉትን ጸዋትወ መከራ የሚያሳይ እንጂ ሰዎች እንደሚሉት አይደለም። አሁን ግን ሰዎች እንደሚሉት አይደለም። አየህ፣ ስለ ገድላት ማለት ነው። እዚህ አንተ ስታቃልል ኦርቶዶክሳዊ ወንድማችን ማለት ነው ስታቃልል አባቶች ነገርየው ስለገባቸው ጫን ያለ ረገጣውን እግዚአብሔር ረገጥ ስላደረገ ማለት ነው። ትንሹን የተናቀውን ሰው አንስቶ እግዚአብሔር ሲሰራ እንዲህ ቁጭ ብለው ይነጋገሩበታል ማለት። እዚህ በሙሉ የተሰበሰብን የእግዚአብሔር ምሕረት የበዛልን ሰዎች ናቸው። እዚህ ስብሰባ ላይ ነው ባይዘው የቀረበው ማለት ነው። ይሄ ሁሉ አቤቱታ እኙት ብፁዕ አቡነ ማርቆስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስብከተ ወንጌል ኃላፊ፣ እኙት ብፁዕ አቡነ አብርሃም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ማነው ቤተ ክህነት ጸሐፊው ማለት ነው። ዋናው የነበሩት አስተዳድራ የነበሩት አሁን ማናቸው ብፁዕ አቡነ ሳይሮስ ሆነዋል። እሳቸው በነበሩበት ጊዜ ማለት ነው። ይኸው ልጁ ይታያል። እዛ ነው የተቀዳው። እነ ኤርሚያስ ሌላው የመጨረሻው ሀሳቤ ዮናታን ብቻ አይደለም። የዮናታን ደቀ መዝሙራቶች አሁን ላይ ሶሻል ሚዲያውን እያናጉት ምናልባት እናንተ አንዱን ነው እሱን ነው እያናጉት ነው። አሁን በቲክቶክም በፌስቡክም በኢንስታግራም ብትመለከቱ ሚዲያ ላይ 3000 2000 ሰዎች እየገቡ ክርክር እያደረጉ ማለት ነው። መጀመሪያ ክርክር የሚያደርጉ ኦርቶዶክሳውያን ቤተክርስቲያን እውቅና ሰጣቸው ነው ወይ? በዚህ ጉዳይ ለምን ዝም አለች? ይገባሉ። ለምሳሌ አሁን የዮናታን ደቀ መዝሙሮች 3 ነው ይገባሉ። እነ ኤርሚያስ የሚባሉ ማለት ነው። እሱ ጋር ይገባል አንድ ኦርቶዶክሳዊ ምንም እውቀት የሌለው። ከዛ ይገባና ሲጠየቅ አይ እንደዚህ የሚባላለ እንደ ብሎ ይወጣል። አያችሁ እምነታችሁ እንደዚህ አይነት ነው ይላል። ከዛ ውስጥ ከ2000 ሰው ውስጥ 500 600 1000 ሰው ኦርቶዶክሳዊ ነው። እነዚህ የሚከራከሩ ሰዎች ስለምንድን ነው 4 ነጥብ ቤተክርስቲያን ያላስቀመጠችላት? ወደ ቲክታክ በመጣሁበት ሰዓት ላይ እኔ ቤት ላይ ነበረ። ማናቸው ኦርቶዶክሳውያን እንኳን ራሱን እና የዛን ጊዜ 200 ሰው ነበር የሚያቸው የነበረው። እኔ ወደ ቲክታክ ስመጣ ምን ያህል ሰው ያይ እንደነበረ ታውቃላችሁ? 2000 2500 3000 3500 ሰው ነበር ላይቭ ቁጭ ብሎ ይከታተል የነበረው። በኋላ ላይ ግን እነሱም ሌሎቹም ገባቸው። ከዛ ወዲያውኑ እነ መዝሙር ያሬድ ባሉበት እነ ቀሲስ ቴዎድሮስ እነ መምህር ቢኒያም ራሱ ይሄም ሰውዬ ጨምሮ ሌሎችም ሁሉ ጭምር ተጠራርተው ማነው ፈለገ ሁሉ ጭምር መጥቶ የመጀመሪያ ቀን እንደውም ሲሳደብ ነበር። መጽሐፍ ቅዱስን ጥንብርኩሱን እያወጣ ሲሳደብ ቴዲ ነው እንደውም ያወረደው። ከዛስ ወዲያውኑ እነ ኤርሚያስ እያለ ማለት ነው እዚህ ሰምታችኋል። ወዲያውኑ ያውጉዙልን ብፁዕ አባታችን አባቶች ዝም አትበሉ፣ ህዝቡ እዛ እንዳይገባ መወገዝ አለበት ብለው ኦፊሻል እኮ ነው ያወገዟቸው። ታውቃላችሁ ቲክቶክ ላይ ሰው እንዳይገባ ማለት ነው። ኤርሚያስ ቤት አትግቡ ብለው ነው ያወገዙት። ዋይ ብዙ ህዝብ እያሳሳተ ነው አሉ። ለእነሱ ማሳሳት ነው፣ ለእኔ ግን ወደ ጌታ መጥራት ነው። በዚያን ጊዜ ራሱ እንኳን በዚያን ጊዜ እስቲ አንተ ገድላት ድርሳናትን ትነካለህ አንተም ብሎ ወንጌላዊ ብለው ያሉኝ የወንጌል አማኞች የነበሩ ሰዎች ነበሩ። አሁን አንዱም ከታች እጁ እስኪደክም ድረስ ሲለቀልቅ ነበር። ለአንተ እናት እኮ ነው ወንጌል መነግራት ወንድሜ። አንተ ቁጭ ብለህ እናተ እንኳን አብሰላ የሰጠችህን ሽሮ እሱ ላይ ጌታን አመስግነህ እንኳን ለመብላት ያፈርከው ሰውዬ ለአንተ እናት፣ ለአንተ አያት፣ ለአንተ አጎት፣ ለአንተ ዘመድ፣ ለእኔ ዘመድ፣ ለእኔ አያት፣ ለእኔ አክስት፣ አጎት እዚህ ላለ ትውልድ ወንጌል ተነግሯቸው ለማያውቁ ለእነሱ ሁሉ ጭምር እኮ ነው ወንጌል የምናገረው። ኦርቶዶክስን ማንጓጠጥ ነው የአንተ ስራ ምናምን ነገር ይላሉ። እኔ ኦርቶዶክስን ምን ብዬ ነው ማንጓጠጣት? እኔ እኮ የቤተክርስቲያኒቱ እኮ ዲያቆን የነበርኩ ሰው ነኝ። ብሄድ እጄን ስመው የሚቀበሉኝ ሰው ነኝ። ብራዘር እሺ፣ በገንዘብ ሁሉ ለመደለል የመጡትን ነገር ነግሬያቸዋል። ከዚ በፊት ያው አሜሪካ ሀገር አለች። ወደ ሞት ወደ ጨለማ አልሄድም ማንጓጠጥ አሉ። እፎይ እስልምና ላይ ሲናገር በመረጃ ቁጭ ሲያደርግላቸው እስልምናን ይሳደባል አሉ። ኤርሚያስ ኦርቶዶክስን ይሳደባል አሉ። በመረጃ ገድልን አውጥቼ ካሜራ ከፍቼ ግዕዝ ከአማርኛ ገጽ ከቁጥር አውጥቼ ስላነበብኩ ማለት ነው። ይሄንን እነሱ ብለው ቢሉ አይገርመኝም። እነሱ ህዝቡን ለመጠበቅ ብለው ነው። የኛዎቹ ግን በጌታ ምናምናለን ብለው የሚሉ ሰዎች ይሄንን ሲቃወሙ፣ ከዛ ደግሞ ወዲያውኑ ጠቅላይ ቤተ ክህነት ስብሰባ ጠርቶ
ገድላት ድርሳናቶቻችን ጥራት ይጎላቸዋል፣ መጽሐፍቶቻችን ጥራት ይጎላቸዋል ብለው በብፁዕነታቸው ሲነገር ወዲያውኑ እነዛ አንተ የገድል ሰባኪ ያሉ እኔ ገድል ምን ብዬ ነው ሰብከው ባዘር ገድሉን እኮ የምናገርበት ገብቷል። ወንድሞች ገድላትና ድርሳናት ተአምራት የሚባሉ መጽሐፍቶች ሰው መጽሐፍ ቅዱስን እንዳያነብ አሳውረው የያዙት በጣም በወንድሞች እናቶቼ በጣም የተረገመ ጽሁፍ ውስጣቸው እኮ ያለ መጽሐፍቶች ናቸው። ህዝባችን ዛሬ መጽሐፍ ቅዱስ ከሚያነብ ይልቅ ገድላት ድርሳናትን የሚያነበው ገድላት ድርሳናትን ማለት ነው። የተከበረው መጽሐፍ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ መጽሐፍ ቅዱስ አይደለም ወንድሞች እናቶች፣ ይሄ መጽሐፍ ቅዱስ አይደለም የተከበረ። እነዚህ መጽሐፍቶች ናቸው የተከበሩ። እህል ተበልተው እንዳይነበቡ በጣም ቅዱስ ከመሆናቸው የተነሳ ሰው የሚስማቸው ከቅዱስናቸው የተነሳ ማለት ነው። እነዚህን መጽሐፍት ነው። ውስጣቸውን ግን ስታነበው ገዳይ ናቸው። ይህንም በራሳቸው አፍ አስመስክረናል። ጳጳሱ ፓትርያርኩ መጽሐፍቶቻችን ጥራት ይጎላቸዋል ብለው እንዲሉ እግዚአብሔር አስደርጓል። ክብሩን ማን ይውሰድ? እግዚአብሔር። ኤርሚያስ ምንድን ነው? ምንም። ኦኬ። ቴሌኮም ምንድን ነው? ምንም። በሌ ምንድን ነው? ምንም። ካልወራው ምንድን ነው? ምንም። በቃ እኛ በክርስቶስ ኢየሱስ በጸጋ አገልግለን ከሆነ ቢኒያም ዋሬስ ምንድን ናቸው? ምንም። ቤኪ አዲስ ምንድናት? ምንም። በቃ ወንድማማቾች ነን። መጽሐፍቶችን ካሜራ እየከፈተን እፎይ እስልምናን ሰደበ ብለዋሉ በመረጃ ስላወጣ። ኤርሚያስም ኦርቶዶክስን ይሳደባል ነው ስትሉ የምትሉት በተለይ ወንጌል አማኞች ማለት ነው። ናና ሲል ልጠይቅህ፣ አንተ ሰደብክ ብለህ የምትል ከሆነ ና ልጠይቅህ። እነሱ እያንዳንዱ ወደ ጓዳ የገቡበትን ዜና እስቲ መልስልኝ አንተ በጌታ የሆንከው ወንድሜ። አምላካችንን ጌታችን ኢየሱስ ክርስቶስን እኮ አበሻግጠው ጥንብርኩሱን አውጥተው ሰደቡት እንደሚባል እኮ እዚህ እኮ እንደዛ አድርገው እኮ ጽፈውበታል። ሳነበው ደስታ የሚሰማኝ ይመስልሃል? ጌታዬን በዚህ ልክ አዋርደውት፣ በዚህ ልክ አንቋሸውት እና በቃ ደስታ ሐሴት እያደረኩ የምመጣ ይመስልሃል? እዚህ ሚዲያ ላይ ስመጣ ውስጣቸው የተጻፈውን ክፋት ቁጭ ብዬ እነዚህን መጽሐፍቶች ለማንበብ የሰራዊት ጌታ እግዚአብሔር ጸጋ ካላበዛል በስተቀር ይሄን መጽሐፍ እንኳን አንብባ አጨርሰው። ይሄን መጽሐፍ እንኳን አንብባ አጨርስም። ብራዘር ስልችት ነው የሚልህ፣ ያጥወለው ውላል። የሰው ባዮግራፊ ተራ የሆነ ባዮግራፊ ማለት ነው። ታዲያ ይህንን ለምን ተነካለ ኤርሚያስ? ይሄኛው ስህተት መሆኑ ካልነገርካቸው እውነት ወደሆነ ወደ መጽሐፍ ቅዱስ አይመጡ። ወርቅ ነው ብለው የያዙት ወርቅ እንዳይደለ አሳይታቸው፣ ወርቅ የሆነው ግን መጽሐፍ ቅዱስ ከብር ከወርቅ ይልቅ 7 እጅ የነጠረውን የእግዚአብሔርን ቃል መጽሐፍ ቅዱስን አንብቡ ላሉ። ይሄን ነው እያደረኩ ያለሁት። ለምን ትነካለህ የእነሱን መጽሐፍ? ኢየሱስ እንኳን መጥቶ እኮ ነክቶታል የአይሁድን መጽሐፍ። አልነካም እንዴ? ነክቷል። በማቴዎስ ወንጌል መጽሐፍ ምዕራፍ 15 ላይ የተናገረው በትንቢተ ኢሳይያስ መጽሐፍ ምዕራፍ 29 ላይ የተነገረ ማለት ነው። የሰው ስርዓት የሆነ ትምህርት ማለት ነው። አልነካም፣ ነክቷል። የተጻፈ እኮ ነበራቸው እነሱ በዘመኑ የነበራቸው ማለት ነው። ክታብ፣ አንድ ማዕት ክታብ ማለት ነው። ፈሪሳውያኑና ሰዱቃውያኑ ከመጽሐፍ ቅዱስ ውጭ የወጣ የሰው ስርዓት የሆነ ትምህርት፣ ማድጋን የማጠብ ምናምን ነገር እንደዚህ መለቃለቅ፣ የሰው ስርዓት የሆነ ትምህርት ማለት ነው። የእግዚአብሔርን ቃል ንቀው የሰው ስርዓት የሆነ ትምህርት በኢሳይያስ ዘመን ከዛ በፊት ጀምሮ ነው። ታላላቆች አባቶች ወደ ሲሞቱ በቃ በየዘመኑ የመጣ ሁሉ እየጨመረባቸው ማለት ነው። ጌታ ኢየሱስ አልተናገረም በአይሁድ ትምህርት ላይ እንደ መጽሐፍ ቅዱስ ባልሆነው ላይ። ቅዱስ ጳውሎስ አልተናገረም እንደ መጽሐፍ ቅዱስ ባልሆነው ላይ ተናግሯል። አሁንም አለ አይደል? አሞጽ ይኸው ከእስራኤል ነው ያለው አሞጽ ወንድምነት ማለት ነው። አሁንም አለ። አዎ እና ታዲያ ገድላት ድርሳናትን አንተ ወንጌላዊ አይደለም። አንተ አይደለም የሰጠኝ ወንጌላዊነት። 2 ጸጋ ህይወቴ ላይ አክቲቭ ሆኖ ይሰራል። አልነግርም። አንዱ ወንጌል ሰባኪነት ነው። በቃ ዋናው ትልቁና ትልቁ እሱ ነው። የእግዚአብሔር ልጅ ማዳን ለህዝብ መነገር። እኔ ብፁዕ አቡነ ማትያስን ባገኛቸው የአባቶቼ አምላክ እግዚአብሔር ምስክር ይሁን ወንጌል ነግራቸዋለሁ። አቤት ኤርሚያስ ድፍረትህ!
ሽቅብ ትሸናለህ ምናምን የፈለግከው ልትል ትችላለህ። እነግራቸዋለሁ። ለምን ሳይሞቱ ነፍሳቸው ከስጋቸው ሳይወጣ የዘላለምን እረፍት በእግዚአብሔር ላይ በኢየሱስ ክርስቶስ አምነው ሊያገኙ ይገባል። አላገኙም ወይ? አላገኙም። በምን አወክ? በሙሉ ከሊቅ እስከ ደቂቅ የተባሉትን ሄደና ጠይቃቸው። እሳቸው እንደውም አሁን እኮ ሊቀ ሊቃውንት ተብለው እኮ አይጠሩም። ብፁዕ አቡነ ማትያስ ፓትርያርኩ ሊቀ ሊቃውንት ማዕረግ የላቸውም። ሊቀ ሊቃውንት ማለት የአራቱ ጉባኤያት መምህር ናቸው። እና አባ ገብረ ኪዳን የአራቱ ጉባኤያት መምህር ስሞት እኮ ሲኦል ነው የሚጠብቀኝ ነው እኮ ብለው ያሉት። ታዲያ ብፁዕ አቡነ ማትያስ ከዚህ የተሻለ ሊያወሩ መስሎ ነው? በፍጹም በፍጹም። እንዳትጠራጠሩ እናንተ በፍጹም። ለሐናና ለቀያፋ ወንጌል ከተነገረ ለብፁዕ አቡነ ማትያስ ወንጌል ይነገራል። ለካቶሊኩ ካርዲናል ይነገራቸዋል ወንጌል። የአይሁድ ራባዮች መምህራን ቢሆኑ የእስላም ሼካ ቢሆን ታላላቆች ታናናሾች ቢሆኑ ኢየሱስ ያድናል። ኢየሱስ ጌታ ነው፣ ሕያው ጌታ፣ በዘመናት የሸመገለው የዘላለም አምላክ እግዚአብሔር ምስክር ነው። ይነገራቸዋል ወንጌል። እኔ ከመናገር ዝም አልልም። ውስጤ እንደዛ ነው ብሎ የሚለኝ እና ያኔ ግን ጠቅላይ ቤተ ክህነቱ ስብሰባ ሲያደርግ እና መጽሐፍቶቻችን ጥራት ይጎላቸዋል ተብሎ ሲባል እኔ ስንቱን ታዘብኩትኝ። እኔ ላይ ሲያላግጡ የነበረ ጴንጤ ሁሉ ያው እንግዲህ በቃ እጅ ለእጅ ተያይዘን ሰራ ነው ጌታ ይመስገን ኦርቶዶክስን ስብሰባ አስቀመጥናት ምናምን ነገር ብለው ሲሉ አየሁ። እኔ አሁን እዚህ ያሉ ወንድሞች እናቶቼ እጃቸው እስኪበልዝ ድረስ አንዳንዴ እየጮኩባቸው አንዳንዴ እየተነጫነጭኩባችሁ እናንተ ላይ ማለት ነው። ታብ ኮፒ ሊንክ ሼር ለምን አታርጉም? ሪፖርት ሲያደርጉብኝ ለምን ዝም ብላችሁ ታያላችሁ እያልኩ በጣም አንዳንዴ መጽሐፍቶቹ ራሱ ያነጫንጫሉ አልኩ። ውስጣቸው የተጻፈ ውሸት ወይ እና እንደዛ እንኳን እናንተ ላይ እየጮኩባችሁ እጃችሁ እስኪበልዝ ድረስ የደበደባችሁት እናንተ እንኳን እንደዛ አላላችሁም። እነኛው ትናንትና ገድላት ድርሳናትን እስቲ ስነካ እናያለን ብለው ያሉ ሰዎች ብፁዕ አቡነ ማትያስ መግለጫ ሲሰጡ በማግስቱ መጡልና ቲክቶክ ላይ አየኋቸውና ያው በቃ ወገኖቼ በርቱ፣ ገድላት ድርሳናትን በሙሉ እንዳለ ስላወጣንባቸው ጨንቋቸው አሁን ስብሰባ ላይ ተቀምጠዋል ምናምን ነገር አላሉ። መቼ ተናግረህ ታውቃለህ? ገድላት ድርሳናት ላይ እንደዛ ያሉ ሰዎች ማለት ነው። እናንተስ እዚህ ሳነብ አብራችሁ እያያችሁ ስላየን ታዩታላችሁ። እናንተ ብትናገሩ ተገቢ ነው። የእግዚአብሔር በጸጋው የድካማችሁ ፍሬ ታየ ማለት ነው። እነኛ ሲቃወሙ የነበሩ አሁንም ታች ሆኖ ይኮምታል ማለት ነው። እኔ ኦርቶዶክስን ተሳዳቢ አይደለሁም ብራዘርዬ። እንዴት እንደምወዳቸው አምላኬ ነው የሚያውቀው። ክርስቶስ የሞተለትን ሰው ማንንም ይሁን ማንንም በሃይማኖቱ ላይ ይቻላል። የአይሁድ ሃይማኖት ላይ ስናገር አንድ ሰው ተናግሮኝ አያውቅም። በርታ፣ አይዞ ምናምን ነገር ጠንክር ምናምን ነገር ብሎ ያለኝ የለም። ላስገባውን ከእስራኤል ከታች አሉ። እኔ ብናገር ስለ ራስ ተናገርክ ብላችሁ ትላላችሁ። እግዚአብሔር ስንቱን እንዳዳ ነው ስንቱን ይሁዲ እንዳዳ ነው ማለት ነው። አይደል ወንድምነት? ይኸው ቅድስና ለእግዚአብሔር ከእስራኤል ነው አሉ። እዚህ ከፈለክ አስገባላለሁ። እህቶች ወንድሞች አሉ። ውሸት አልዋሽም። እረኛው ኢየሱስ በጉን ይቁጠር ብዬ እንጂ በእጆቼ ጌታን የተቀበለው ሕዝብ አልናገርም። አፌን ይቁረጠው ይዛን ቀን። እኔን ማነው ቆጣሪ ያደረገኝ? አንተን ማነው ቆጣሪ ያደረገ? ለጉራ ለእንትን ካልሆነ በስተቀር በፍጹም አንቆጥርም። ዛሬ በክርስቶስ ቤተክርስቲያን ውስጥ ያገለግላሉ። ሐሴት አደርጋለሁ፣ ደስ ይለኛል። አይሁዳ ኤቢ ያለ ከታች ከጉባኤ እግዚአብሔር ቤተክርስቲያን ከአሴምብሊ ጀምሮ ማለት ነው። ኤቢ የሚባለው ወንድም ጉባኤ እግዚአብሔር አሴምብሊ 6 ኪሎ አጥቢያ ያለው ነው የሚያውቅ። ያኔ እዛ ወንጌል ስሰብክ የኔን ሳምሶናይት ሁሉ ይዝልኝ ነበር። እሱ በኋላ ላይ አስታወሰኝ፣ እኔም አስታወስኩትኝ። ኤቢ እስራኤል ነው ያለው። እግዚአብሔር የነጣ አዝመራን የሰጠን ወንድሞች እናቶቼ
በቃ የነጣልኩ መጡና ከኛው መካከል ነን ብለው የሚሉ ወንጌል መስበክ ብላስፌሚ ነው ማለት። ዝም በል አፍህን ዝጋ እኮ ነው እያሉ ነው ያሉት። አፍህን ዝጋ። ወንድሞች እቺን አሁን ይሄችን ጊዜ እናልፋታለን። እርስ በራሳችን እንኳን ራሱ እንደዋወል ተባብለን ብንደዋወል ጊዜ የምናጣበት ስራ ግን ጌታዬ ኢየሱስ ክርስቶስ ጌታችን ኢየሱስ ምስክር ነው። ፊት ለፊታችን ላይ አለ። ፊት ለፊታችን ላይ አለ። ፊት ለፊታችን ላይ አለ። ይኸው ኤቢ መጣ ከቤተ እስራኤል ማለት ነው። ጉባኤ እግዚአብሔር አሴምብሊ ቸርች የሚረዳ ጌታ የተቀበሉ ሰዎችን ስፈልጌ አሁን እስራኤል ሀገር ፓስተር ጸባኦትን ነው። ቴልአቪቭ አለ ፓስተር ጸባኦት ዘማሪ ስብስተ የምታውቁት ማለት ነው። ለእሱ ነበር ሰጠ የነበረው። አውሮፓ በየከተማው ለመፈለግ እኔና ፓስተር ታሪኩ እሸቱ ያልባዘንበት የለም። አንዳንዶቹ አገልጋዮች ትምህርት ላይ ነኝ እኔ አሁን ደህንነት አላስተምርም ብለው ያሉኝ ሰዎች አሉ። ኖርዌይ ነው ስዊድን፣ ከሩሲያ፣ ከዴንማርክ፣ ከኖርዌይ፣ ከስዊድን፣ ፊንላንድ ላይ 2 ሜዲካል ዶክተሮች ነጮች ቸርች ሂዱ በቃ እዛ ተማሩ ብዬ ማለት ነው። እኔው ሰባኪ፣ እኔው ቀዳሽ፣ እኔው ተኳሽ አልሆንም። እኔ ሰብኬ ጌታ ኢየሱስ እንዲቀበሉ ካደረገ አንተ በተለምን አታስተምር? የቴዎሎጂ መምህር ደህንነት እንኳን ብታስተምር ኦንላይን ላይ ዙም ማለት ነው። ዙም ገብቶ በዙም ላይ ቢያስተምሩ እነ ፓስተር ለገሰ ይልማ ናቸው ጣሊያን ሀገር ላይ የሚያስተምሩት። እኔን የውሃ ጥምቀት ያጠመቀኝ ሰው ማለት ነው። እስከ 7 ዙር ድረስ እነ ፓስተር ታሪኩ እሸቱ ናቸው ያስተማሩት። እነ ፓስተር አላዛር ይባቤ ነው ያስተማሩት። እነ ፓስተር ጸባኦት ናቸው ያስተማሩት። የአንተ ፓስተር ነው አይደል ወንድምነት? አዎ ቴንክ ጸባኦት ማለት ነው። አውስትራሊያ ቸርች ፍለጋ፣ አሜሪካ ቸርች ፍለጋ፣ ስቴት ፍለጋ ለፓስተር እየደወልኩ አላቃቸውም። የአሜሪካ ስቴቶች ጌታ አንዴ ሜሪላንድ ላይ ማነው ቨርጂኒያ ነኝ ያለሁት ብለው አሉ። የሆኑ ቤተሰብ በሙሉ ጌታን ተቀበሉ። ጸለይኩላቸው፣ ንስሐ አስገባቸው። በሙሉ ጌታን ተቀበሉ እና አሁን ሰው ልክላችኋለሁ ይመጣል አልኳቸው። እኔ ቨርጂኒያ ደግሞ እንደዚህ ትልቅ መሆኑን አላውቅም ነበር። ፓስተር ታሬ እንደውዬለት አንተ ሂድላቸው ብዬ እንደ ሕፃን ልጅ ነው የምልከው። የእግዚአብሔር ሰው የወንጌል ጉዳይ ነው ብራዘር። እና እኔ ካለሁበት አካባቢ ስንት ሰዓት ነው ያስንዳል? 2 ሰዓት ነው 3 ሰዓት ምናምን ነገር። ቨርጂኒያ እንደዚህ ትልቅ ነው እንደ ወንድሞች ናቶች፣ አሜሪካ ያላችሁ ሰዎች በጌታ በኢየሱስ እንደዚህ ትልቅ ነው እና በጣም ሩቅ ላይ ነው አለ። ግን እሄዳለሁ አለ። ምን አለበት ብትረዱን ማለት በቃ የወንጌል ሰበካውን የተሰጣቸው ሰዎች ይስበኩ። ጌታን ከተቀበሉ ልክ ፊልጶስ እንዳደረገው ማለት ነው። ፊልጶስ ሰማርያ ላይ ወረደ፣ ወንጌል ሰበክ አይደል? ሰዎች ጌታን ሲቀበሉ ጌታ እሱን ደግሞ ወደ ጋዛ ሰርጥ ወሰደው። ከኢየሩሳሌም ደግሞ ወደ ሰማርያ ዮሐንስና ጴጥሮስ ሄዱ። የሰማርያን ሰዎች አጠመቁ፣ እጆቻቸውን ጭነው ጸለዩላቸው ማለት ነው። በእውነተኛ የደቀ መዝሙር ሕይወት እንዲያዙ እነሱ ከስር ከስር ስራ ሰሩ። ወንጌላዊ ፊልጶስስ በቃ ሄደ ከኢየሩሳሌም ሰማርያ ወረደ፣ ወንጌል ሰበከ። ከዛ የሰማርያ ሰዎች ጌታን ተቀበሉ። ከዛ መንፈስ ቅዱስ ደግሞ ነጠቀውና ወደ ጋዛ ሰርጥ ሄደው ወደኛ የኢትዮጵያ አጎታችን ጋር ከፊት ለፊት ፍራንት ላይ ያሉ ሰዎች ወንጌል ሰባኪዎች እና የቤተክርስቲያን ሐዋርያ ተብሎ የተጠሩት ባይዘው ሐዋርያ ተብሎ አፖስትል እየተባልክ ስም እንድትጠራ አይደለም። ምን አፖስትል ትባላለህ አንተ? ጸጋው ህይወት ላይ ካለ በቃ አፖስትልነት በየቦታው የጌታ ስም ባልተነገረበት ሰዎች ጌታን ባልተቀበሉበት የወንጌል ስብከትን እየዞረ የሚሰብክ ማለት ነው። የቤተክርስቲያን ተከላን የሚያደርግ ማለት ነው። እና እዛ ምንድነው የዳኑትን ሰዎች በአንድነት ያደርጋል። ለዛ ለታመኑ ሰዎች ሰጥቶ እሱ ደግሞ ይሄዳል ማለት ነው። እና እኔ ካመጣችሁ የምታስተምሩም ሰዎች ካላችሁ ከእውነተኛ ቤተክርስቲያን ጠይቃለሁ። እውነተኛ ቤተክርስቲያን ማለት ነው። አንዳንዶቹም እናስተምራለን ብለው ሰዎችን ሰጥቻቸው አጥፍተዋል።
አሁን ዛሬ እንደዚህ ጥንብርኩሳችንን እያወጣች ፔንቴኮስታል እያለች የምታላግጠዋ ሴትዮ ፓስተሬ ባለበት ነው እያለቀሰች ይቅርታ የጠይቀችኝ። የሆነ አየር መንገድ አካባቢ ሄደን እየተመለስን ነበር እኔ ባለሁበት ሀገር። እኛ ከሶሻል ሚዲያ ላይ ከምንጠፋ አንተ ከምትጠፋ እኛ ብንጠፋ ይሻላል ብላ ያለችኝ ሴት ናት። ዱቄት ተለቅላቂዋ ማለት ነው። አረ ኤብዬ በእውነት እኔ እኮ ጌታ ምስክሬ ነው እኮ አልኩ። ምነው እነኚህ ያለፉትን ዓመታት አግኝቻችሁ ቢሆን ኖሮ። ለዚህ ነው አሁን ቴዎሎጂያን በጣም የተማሩ የሚጠቅሙ ልክ እንዳንተ አይነቶች አሉ። ስራው በጣም ሰፊ ነው ወንድሞች ናቶች። እዚህ ጋር ያለን በሙሉ አይደለም፣ ሌላ ሰው ቢጨመር እንኳን ራሱ አይበቃም። ይሄ እኮ ዓለም አቀፍ እኮ የሆነ እኮ የወንጌል አገልግሎት ነው። ከዓለም ዙሪያ ቬትናም ውስጥ ነው አንድ ባልና ሚስት ሬስቶራንት ከፍተው ኦርቶዶክሳዊ እምነት ተከታይ ነበሩ። ቬትናም ውስጥ አበሻ አይኖርበትም። ቬትናም ውስጥ አንድ ባልና ሚስት ሬስቶራንት ከፍተን ነው ብሎ ከቬትናም ደውሎ እኛ አንተ የምትሰብከውን ኢየሱስን መቀበል እንፈልጋለን ብለው በእኔ እጅ ነው ጌታ የተቀበሉት ወንድሞች ናቶች። ኢትዮጵያ ሲሄዱ ሙሉ ወንጌል ቤተክርስቲያን እንዲጠመቁ አደረኳቸው። ፊሊፒንስ፣ ጃፓን ውስጥ ጃፓን እዚሁ እንኳን ይኖራሉ። ከጃፓን አሁን በዚህ ሰዓት ላይ ጥሩ ሰዓት ስለሆነ ማለት ነው። ጃፓን ውስጥ፣ ደቡብ ኮሪያ፣ ቻይና፣ ህንድ ለትምህርት የመጡ እዚሁ እኔ አሁን ባለሁበት አገር የቤተክርስቲያን ሽማግሌ የነበረ ጋሼ ኤልያስ ይኸው ስሙን እየጠራሁት ይኸው እኔ አሁን ያለሁበት ሀገር ጋሼ ኤልያስ ለሱ ሰጥቼው ህንድ ለትምህርት የመጡ ማለት ነው። በኮሌጅ ደረጃ የዩኒቨርሲቲ አስተማሪዎች የነበሩት ጌታን የተቀበሉ ወንድሞቼ እናቶቼ፣ ሶሪ ግን ጌታ የኢየሱስ እንደዚህ ማውራት አይጠበቅብኝም ነበር። ስራው ምን ያህል ሰፊ እንደሆነና ምን ያህል ውጤታማ እንደሆነ ታውቁት ብዬ ነው የምናገረው። ኤፌሶን መጽሐፍ ምዕራፍ 1 አትልም ወይ? ተጠርተህ ከሆነ ማለት ነው የእሱን በጎነት ልንናገር ነው ከተባለ ዮሐንስ 13:1 ላይ አትልም ወይ? የወደዳቸውን እስከ መጨረሻው ድረስ ወደዳቸው ብሎ የሚለው ዮሐንስ 3:16 ዘመናችን ሁሉ ስንሰማው ብንውል አይናችን እምባ የሚሞላበትን የእግዚአብሔርን ቃል ከእሱ አትጠቅሱም። ካታኪዝም እዛው ውስጥ ሲመጡ ትጠቅሳለህ። ቡክ ኦፍ ኮንኮርድ ላይ ብለብትል የት ያቅልሃል? ከ27ቱ ከ66ቱ ቅዱሳት መጽሐፍት መካከል አይደለ። የሰው ነፍስ የተጠማው የአምላክን የእግዚአብሔርን ቃል ነው። ሰው የተጠማው ኢየሱስን ነው። ሰው ሊያውቀው የሚገባው ኢየሱስን ነው። ኢየሱስን አወቅ ማለት ዘላለምህ ነው የሚቀየረው፣ ዘላለምህ የሚያምረው። ምክንያቱም እውነተኛ አምላክ የሆንክ አንተን የላከውን ልጅህን ኢየሱስ ክርስቶስን ያውቁ ዘንድ የላከውን ልጅህን ያውቁ ዘንድ ይቺ የዘላለም ሕይወት ናት ይላል። ኢየሱስን ማወቅ የዘላለም ሕይወት ነው። የሰው ነፍስ የተጠማው ጌታን ማወቅ ነው። ጌታን ማወቅ ነው። ኢየሱስን ማወቅ ነው። ኢየሱስን ደግሞ ሰዎች ሲያውቁ ከምን ሊድኑ እንደሚችሉ እኛ እናውቃለን። እግዚአብሔር መንፈስ ቅዱስ ኢየሱስን ማውራት ሲጀምር ወንድሜ፣ ኢየሱስን ማውራት ሲጀምር የጤ አትጠራጠሩኝ፣ የልዑል እግዚአብሔር መንፈስ እንዴት እንደሚቆጣጠር ሳታውቀው ኃይል ነው የሚሰማ። ኃይል፣ ድካም የሚባል ነገር፣ ዝለት የሚባል ነገር አውርተህ አይነጥፍብህም ስለ ወንድም አለም። ምክንያቱስ ያወራኸው ስለ ኢየሱስ እስከሆነ ድረስ መንፈስ ቅዱስ እሱን ለማግነን እሱን ሊያልቀው ሁሌ ይተጋል። በአንተ ላይ፣ በእኔ ላይ፣ በአንቺ ላይ ማለት ነው። የትንሣኤው ጌታ መታወቂያችን ኢየሱስ መሆኑ ቀረና ካልቪንና ሉተር ይለኛል። ተሸክማችኋቸው ዙሩ ብያለሁ። ይሄ አሁንም እናገራለሁ። ለምን እንደዚህ ብለህ ትናገራለህ ኤርሚያስ እንዳትሉኝ። ተሸክማቸው ዙር። ተው። የማዕዘኑ ድንጋይ ሉተር አይደለም፣ ኢየሱስ ነው። የቤተ ክርስቲያን መሰረት ካልቪን አይደለም፣ ኢየሱስ ነው። የቤተ ክርስቲያን ራስ ዝዊንግሊን አይደለም፣ ኢየሱስ ነው። ራሱም የማዕዘኑም ድንጋይ መሰረቱም ኢየሱስ ነው። በቃ እኔ እናንተ ደግሞ በአካሉ ላይ ብልቶች ነን። እሱ ሕያው ድንጋይ ነው፣ እኛ ደግሞ ሕያዋን ድንጋዮች ነን። የተጋጠምከው ከእሱ ጋር ነው። ሉተርም፣ አንተም፣ ካልቪንም ሁላችንም ማለት በእግዚአብሔር ላይ በማመናችን መላእክት በሰማይ ደስ እንዲሰኙ ከፈለክ የምትሰራው ስራ
አንድ ኃጢአተኛ ሰው በክርስቶስ ኢየሱስ አምኖ ወደ እግዚአብሔር መንግስት እንዲመጣ ስበክ፣ እንስበክ። እኔ የመጨረሻ ውድቀት ከዚህ የበለጠ የለም። ካታኪዝም ይላል መጥቶ ሶሻል ሚዲያ ላይ ወንድሞች እናቶች፣ አሳውም ጉርጡም ጊንጡም ባለበት ማለት ነው ወንድሞች እናቶች። ይሄ እኮ በዛው በቤተክርስቲያን በትራዲሽን ሲመጡ በሜካኒክስ ቤተክርስቲያን ስርዓት ጌታን ሊያመልኩ የሚችሉ ሰዎች እዛ ሲመጡ እዛ የምታስተምረው ትምህርት ነው በዛ በውስጥ ማለት ነው። በመጽሐፈ ስምምነታችን ይላል። ምን ስምምነት አለ አንተ? የቱኛውን የተስማማኸው? እዚህ ይወራል። አሁን መጽሐፈ ስምምነት እዚህ ይወራል። ሮሜ መልእክትን ትተህ አጠቅስም አይደል? ቆሮንቶስ አጠቅስም፣ ጢሞቴዎስን አጠቅስም። በመጽሐፈ ስምምነታችን በላርጅ ካታኪዝም፣ በስሞል ካታኪዝም፣ በቀጭኑ ካታኪዝም፣ ባለቦርጫሙ ካታኪዝም እያልክ አበሳህን ትጠብሳለህ። እነዚህ እኮ እስትንፋሰ እግዚአብሔር ያለባቸው መጽሐፍት አይደሉም ብራዘርዬ፣ ሰዎች የጻፏቸው መጽሐፍቶች ናቸው። ከቅዱሳት መጽሐፍት የተውጣጣ አንዳንዱም ቅዱሳት መጽሐፍት ላይ ጥቅስ የሌለው እንደ ማርያም ዘላለማዊ ድንግልና አይነት ነገር ጥቅስ የሌለው ማለት ነው። ቦርጫሙ፣ ቀጭኑ፣ ረጅሙ፣ አጭሩ ይልሃል። እሱን እዛው ሲመጡ አስተምር። እዚህ ኢየሱስ በል ብራዘር። እንዴ እዚህ የዕብራውያን መልክ መጽሐፍትን ስበክ አንስተ፣ ወይ ደግሞ እንደ ወንድማችን እንደ ኤቢ አሁን ዕብራውያንን ያስተምራል። ዕብራውያን እዛ ቁጭ ብለህ ተማር። ማን ያወራል? አሁን ዕብራውያን ውስጥ ሲወራ ማን ነው የሚልቀው? አሮን ነው የሚልቀው ወይስ ኢየሱስ ነው የሚያንሰው? ኢየሱስ ይልቃል፣ አሮን ያንሳል። ሙሴ ያንሳል፣ ኢየሱስ ይልቃል። መላእክት ያንሳሉ፣ ኢየሱስ ይልቃል። በሙሉ ማለት ነው። የብሉይ ኪዳን መስዋዕት ያንሳል፣ የኢየሱስ መስዋዕት ይልቃል። የሚበልጠውን እዛ ትማራለህ እና ያኔ በቃ ያኔ ሃሌሉያ ሃሌሉያ። እንዴ ኃይልን ታጥቀህ የምትወጣበት ማለት ነው። ሰውም የተገለጠውን የእግዚአብሔርን ቃል ስንናገር ይሰማል። አይታቻቻል ጠቅሰው ዛሬ ወገኖች ከተሰሎንቄ የመጀመሪያው ምዕራፍ 1 ቁጥር 1 እስከ ቁጥር 6 ድረስ አንብበን ብለው ሲሉ ሰምታችኋቸው ታውቃላችሁ? እነ ካታኪዝምን የለም እነሱ መንደር እዚህ አይጠራም። እዚህ ትክ ተሰሎንቄ ምን ቦጣቸው? ተሰሎንቄማ ኢየሱስ ያድናል ማለት ጠፋና ጥምቀት ያድናል አያድንም? መድኃኔ ዓለም ክርስቶስ ነው አያድንም። ከፈለክ የተላጠ ኤሌክትሪክ ያዝ፣ ጥምቀት የሚባል ያድናል ብሎ አንድ ሐዋርያ አልሰበከም። አበደን በቃ ቆምጨጭ ያለ ቆፍጠን ያለ ልታናድደን ነው ብለህ ካልክ ለምን ጭስ አትሆንም? አያድንም ጥምቀት። ኑ በመጽሐፍ ቅዱስ እናውራችሁ፣ አናወራም። አምጣ ታዲያ። ጴጥሮስ ያልተናገረውን ኬት ነው የምታመጣው? ኬት ልታመጣው ነው? ዮሐንስ ያድናል አለ ጥምቀት አያድንም። መዳን በእምነት ነው ብሎ የጻፈው ጴጥሮስ። እምነቱ ደግሞ በውሃው ላይ በጥምቀቱ አይደለም የምታምነው፣ በእግዚአብሔር ልጅ ላይ ባለ እምነት ነው የምትድነው። አጭርና ግልጽ። መዳን በእምነት ማነው? መዳን በጥምቀት። ቁርባን ያድናል አያድንም? አያድንም። ቁርባን ያድናል ብሎ ያለ ቁርባን እንደውም ሲጀምር የብሉይ ኪዳን የአይሁዳውያን ቋንቋ ነው። አዲስ ኪዳን ላይ ቃሉ ለጥቅም እንኳን ቢሆን የዋለበት ምክንያት ይገባናል። አያድንም። ኢየሱስ ነው ያድናል ብለው ሐዋርያቱ የሰበኩት። ዛሬ ኢየሱስን አይናገሩም። ጥምቀት ያድናል አያድንም? ያድናል አያድንም? ያድናል አያድንም? እንትና የሚባለው አባት እኮ ያድናል ብሏል፣ እንትና የሚባለው አያድንም ብሏል። በቃ ያድናል አያድን። ኢየሱስስ የለም ተረሳ በቃ። ስለዚህ ትኩረት ሰው ሁሉ የሚያደርገው ምንድነው? ጥምቀት ላይ ማለት ነው። ጥምቀት አያድንም። ወንድሞቼና እህቶቼ ኑ ተናገሩ ተብለው ሲባሉ ከዚህ በፊትም ኦርቶዶክሳውያኑ አንዳቸውም ሊናገሩ እና አክሊለ እኮ ተጠይቆ በዲያቆን ሰለሞን በወንድማችን ማለት ነው። አክሊለ እኮ ተጠይቆ ድነሃል አንተ አልዳንክም ብሎ ይለዋል። አይ እኔ ቴዎሎጂው ላይ ላውራ አለ። ቴዎሎጂው ላይ ፐርሰናል አታድርገው አለ።
አክሊል የሚባለው የኦርቶዶክስ ተሟጋች የተባለው እዚህ አገጩ ላይ በቀለውን ፂሙን እንደዚህ ወርታች ወርታች ጎተት ጎተት እያደረገ ያኔ ሲጠየቅ አይ ፐርሰናል አታድርገው፣ የኔ መዳና ያለመዳን አይደለም፣ እሱ አይደለም ዋናችን፣ እኔ ቴዎሎጂው ላይ ላውራ አለ። አይ ፖለቲካው ላይ ላውራ እንደማለት ነው። ያልዳንክበትን ጥምቀት ልሰብክ ትመጣለህ። ኦርቶዶክሳዊ ድኛለህ ብለህ ብትል መቼ ነው የዳንከው? ስጠመቅ አልከኝ አይደል? መቼ? በ40 ቀን አምነን የተጠመቀው ብለህ ስትለው አዎ ይልሃል። ምን ሰምተህ ብለህ ስትለው በእናቴ እምነት እናትና አባቴ አምነውልኝ። ስለዚህ አንተ አላመንክማ ማለት ያለብህ እናትና አባቴ አምነውልኝ እኔ ጥምቀቱን ነው ማለት ያለብህ። መጽሐፉ ደግሞ እናትና አባቱ ያመኑለት እሱ የተጠመቀ ይድናል አይደለም ብሎ የሚለው አንተው ራስህ ታምናለህ። ለማመን ደግሞ ቁጥር 15 ያለ ይነበባል። ማርቆስ 16 ወደ ዓለም ሁሉ ሂዱ፣ ወንጌል ለፍጥረት ሁሉ ስበኩ። አለቀ። ከተሰበከ በኋላ ትሰማለህ። ስትሰማ ታምናለህ። ካመንክ በኋላ እናጠምቃለን ማለት ነው፣ በጌታ ኢየሱስ ክርስቶስ ስላመንክ። አንተ ግን ከእናትህ ማፀን ወጣህ። በ40ኛው ቀን ሶቶ የሚባለው የውሃ ዋና መጣህ። እንደኔ አይነቱ ዲያቆን እግርህ እንደዚህ ወርታች እየተወራጨ ያዝን። ቄሱ መጾረ መስቀሉን ከጭንቅላት ላይ አድርጎ በጆግ ውሃ አፈሰስንብህ። ወስመ ጥምቀቱ ክንፈ ሚካኤል ብለናልህ። የግብፅ ባንዲራ የሚመስል ጥቁርና ነጭ ቀይ ክር አንገተ ላይ ያሰርንልህ። ያቺ ክር ዛሬም አልተፈታችም ከአንገተ ላይ። አክራሪ ኦርቶዶክሳዊ ነው የኔ ወንድም፣ ምንም የማታቅ ጨዋ ዘኬ የምትበላ ሰንበቴ ጠላ ተሸክመህ የምትሄድ እሱን ጠጥተህ የምትመጣ በቃ እንደተፈጠርክ ሙልሙል ብለህ ወጣህ። ዛሬም ጭምር መጽሐፍ ቅዱስ አታነብ። ኢየሱስ ተብሎ ሲባል አይንህ ደም ይለብሳል፣ ይቀላል። በቃ ከአንተ ብሶ ኦርቶዶክሳዊ በቃ አክራሪ ማን አለ? እኔ የሃይማኖቴ እናቴን አባቴን ጥብቅ አድርጌ ይላል። ቀይና ጥቁር ነጭ ግብፅማ ጢባ ጢቤ ነው የተጫወተችብን። እነኚህ ክሮች ናቸው የሚታሰሩት። እነሱ ተንኮለኛ ፈልፈልቱ አረቦች ናቸው። መጥተው ጥቁሩ የአብ ምሳሌ ነው አሉን። ታውቃለህ? እንዴት ነው አብ በጥቁር የምትመስለው? እሱ በማንና በምን ትመስሉኛላችሁ? ሌላ ጥቁሩ አብ ነው አሉን፣ ቀዩ ወልድ ነው አሉን፣ ነጩ ደግሞ ይህንን ህዝብ ነበር ዛ ሳጠምቅ የነበረው። እና አሁን ስትሞት የት ነው የምትገባው ብለህ ስል ሲኦል ሂድ። ኦርቶዶክሳን በሙሉ ጠይቃቸው፣ ሲኦል። አንቺ ሴት ነው የምትገቢው? እኔ በዚህ ስራ ያው ሲኦል። እርሶስ የት ነው የሚገቡት? አንቱዬ እማሆይ እኔ ነኝ። አዎ ሲኦል። እርሶስ አባቴ የት ነው የሚገቡት? ሲኦል። የተሻለ የሚናገሩት መድኃኔዓለም ያውቃል የሚሉ እነሱ ግን አያውቁም። መድኃኔዓለምማ አውቆ እኮ መጣና ተወልዶ እኮ ነገረህ። ሲኦል በሙሉ ሲኦል። እና ስራው በጣም ሰፊ ነው ወንድሞቼ እናቶቼ፣ ፕሊስ ወንጌል እንስራ፣ ወንጌል እንስራ፣ ወንጌል እንስራ። ወንጌል 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 ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ማዳን ወንጌል። እግዚአብሔር ችግር የለበትም። እኛ ስንታዘዝ እግዚአብሔር ይሰራል። ከተማይቱን ነው የሚጠራው አልኩ። ከተማይቱን ነው የሚጠራው። ስንት ያልተሰራ ስንት ያልተደረሰ ትውልድ አለ። በእግዚአብሔር ፊት አክሊል የሚሆንልህ ወንድሜ እንትና ወንድሜ እውነቴ እንደው በጣም 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 ቢኒ እግዚአብሔር ይባርክ። በባለፈው ቲክቶክ ላይ ገብተህ ልክ ልካቸው ስትነግራቸው አይቻለሁ። ኤርሚማ በጣም እንደው ቴንኪው የኔ ልጅ በባለፈው የሰጣቸው መልስ ለነሱ ያኔ ዝም ብሎ በእንትን ነገር ተጣልታችሁ በተናገርክበት ሰዓት ላይ ጥም የሚያረካ መልስ ነበር የመልስከው። ለዚህ አክሊል እሰጥሃለሁ ብሎ ኢየሱስ አይለንም። አንድ ሰው ወደ እግዚአብሔር መንግስት እንዲጨመር ምክንያት ከሆንክ ግን አክሊልህ ነው በእግዚአብሔር ፊት። በሰው ፊት ስንመሰክርለት በሰማይ ያለ አባቴ ፊት ይመሰክርልኛል ይላል። እና ለዚህ እንትጋ፣ ለዚህ እንበርታ። ወንድሞችን የገቡትን ሰምቼ እኔ ልተኛ። እኔ ጋ እኩለ ሌሊት አለፈ። ሚኪና ጆን አቢን መስማት አለብኝ። እነሱ የኔን ሰምተው እኔ እንዳልወጣ እናንተ ቀጥሉና ሶስታችሁ ጨርሱ። ተኛለሁ። እወዳችኋለሁ ወንድሞች እናቶች። ቅንነታችሁን እንዳትጥሉ፣ የቅድሟን ቃል እንዳትረሱ። ቅዱስ ቃሉን እናንብብ፣
እንጸልይ፣ መንፈስ ቅዱስን እንሞላ፣ በቅድስናና በጽድቅ ህይወት እንኑር፣ የአቋም ሰዎች እንሁን። ይሄን ስታደርግ ማንም አይነቀንቅህም። ለዘላለም እግዚአብሔር ከኛ ጋር ስለሆነ ማንም እኮ አልኩ ማንም አይነቀንቅህም። ይሄ ወንድሞቼ ናቸው። መጥቶ ሳሚ የተባለው ወንድም ማለት ነው ስሜን ጠርቶ አከርካሪውን ሰብረነዋል፣ ማንም አይሰማውም ከዚህ በኋላ አላለም። ሳሙኤል በላይነህ አየው ወንድሞች ናቶች፣ እሱ የኔን አከርካሪ ሊሰብር ነው የመጣው ማለት ነው። በጣም ቀልደኛ ነህ። ከኔ ጋር ማን እንዳለ ብታቅ ኖሮ እንደዚህ ባልተናገርክ ነበር። በጌታ የዳንክ ወንድም ግን ስለሆንክ እጠነቀቅልሃለሁ ለዚህ ንግግርህ። ከፍቅርና ከምረት በቀር ሌላ ነገር አልናገርም። አይ ለዚህ ነው አሁን ኦርቶዶክሱ ድሮ ይሉ የነበረው አሁን ራሳቸው የወንጌል አማኞች ፔንቴኮስታል ነርኝ ራሱ እንኳን ብሎ የሚለው ኤርሚን አትስሙት እያሉ በውስጥ ያሳድማሉ። ባለፈው መረጃ ሳይቻቸዋለሁ። ምንድነው ቴሌግራም ላይ ሲዶልቱ እራሳቸው ቪዲዮ አሳይቻለሁ። አንዳንዱንም እህትየው ደረሰችባቸው። ሜርሲ ሲዶልቱ አልኩ። በዚህ በውስጥ መጣው እዛ ውስጥ ይዶልታሉ። በውስጥ ደግሞ መጣው ሰው ሁሉ ትቶ ሄደ አይደል አለኝ ኢዮስያስ። ምን አይነት ክፋት እንደተሞሉ ወንድሞች ናቶቼ። እዛ በውስጥ ዶልቶ መጥቶ እዚህ ደግሞ ለኔ በስልክ ያወራኛል። የሰራዊት ጌታ እግዚአብሔር እንደዚህ ነው። ፀሐያችሁ በክፋታችሁ ላይ ፀሐይ የምጠልቅባችሁ እንደዚህ ነው። እጄ ላይ ጣላችሁ ማለት ነው፣ መረጃን ጭምር። ሳሚ ጌታ ኢየሱስ ምሕረት ያደርግልሽ። እንኳን አንተ አይደለም ይህንን ያህል ዓመት፣ ይህንን ያህል ስድብ፣ ይህንን ያህል እርግማን፣ ይህንን ያህል ማስፈራራት ውርጅብኝ ወርዶብኝ ኦርቶዶክሳውያን ከዳር ሂዱ ስደቡት፣ የሴት ቅምጥ እያላችሁ ስደቡት ብለው ያሉ እንደጠገበ አህያ ሲያናፋ የነበረው ዲያቆን ናይም ባዩ መምህር ፈለገ ሂድ የሴት ቅምጥ ብላችሁ በሉት እያለ እኔ እዚህ ስሰብክ እየገቡ የሴት ቅምጥ እያሉ ይሰድቡኝ ነበረ። እኔ ሴት ብታስቀምጠች ከሆነ አንዷ ሚስቴ እኮ ነች፣ አና ነች ያስቀመጠችኝ ራሱ። ታዲያ እኔ አንዷ ሴት ነኝ። እኔ እንደሱ በየሰፈሩ በየስርቻው ብዙ አላስቀመጥኩም። 8 ሴት ቀምሼ 9ኛዋን አላገባሁም፣ አንዷን ነው ያገባሁት። እነሱ የሚሉትን አሁን ማነው እነሱ እንኳን ተሳድበው አከርካሪን አልሰበሩትም። ጌታ ኢየሱስ ከኔ ጋር አለ። ከአማኑኤል ህብረት ቤተክርስቲያን አገልጋይ ነኝ ብሎ የቴዎሎጂ አስተማሪ ነኝ ብሎ የሚል ሳሙኤል በላይነህ ይኸው ደጋግሜ ነው የምጠራው። ፎቶውን ይዤዋለሁ። ፊቱ ላይ ታነቡበታላችሁ። ውስጡ ላይ ያለው በቀለኝነት ይሄ ፍቅር አይደለም። አከርካሪውን ሰብረነዋል፣ ከዚህ በኋላ ማንም አይሰማውም አላለም። አየህ ሰብረነዋል ብሎ ሲል ሌሎች የሚዶልቱ አሉ ማለት እኮ ነው። ተሰብስበው ይዶልታሉ። አየህ ከዛ መጣና አወጣው። አከርካሪውን ሰብረነዋል፣ አሁን ማንም አይሰማውም አለ። ሲዶልቱ ነበር የከረሙት። በባለፈው ነግሬያቸዋለሁ። የሚያምኑ ከማያምኑ ጋራ ተሰብስበውብኝ አሳዩኝ ብዬ ጌታ ከ7 ወር በፊት የነገርኳቸው መልእክት። አየህ ይሄን ሰውዬ እኔ ጠረጥረዋለሁ። ጣኑ ሸተተኝ፣ ጣኑ ናፈቀኝ ብሎ ያለው ሰውዬ ከኦርቶዶክሳውያን ጋር ከውስጥ ሳይዶልትብኝ ይቀራል። በደንብ ነው የምጠረጥረው። አንድ ጥርሱን እያገጠጠ ዝም ብሎ ባል እንዳጣች ሴት ሲስቅ የሚውላል ማነው ሲሳይ ነው ማነው የሚባል ሰውዬ ማለት ነው። ከእነሱ ጋር አብሮ ሲዶልት የሚውል ሰው ነው። የእኛን ሀገር ፈረስ ይመስል ማለት ነው። የኛ ሀገር እኔ የተወለድኩት አርሲ ውስጥ ነው እና ፈረሶች ሲያስካኩ ልክ እንደዛ ነው የሚሆኑት። እና የሚመጣው እኔ አሁን የጆንን ቅስም ለመስበር ወንድሜ እዚህ ወንድሞችን የቢኒን ቅስም ለመስበር አይደረግም። ሪከርዱ እጄ ላይ አለኝ። ቅስማቸውን ሰብረናቸዋል፣ አሁን ማንም የሚሰማቸውም የለም አላለም። ሳሚ
አንተ እስኪ የሆነ በጣም ወሳኝ የተባለ ርዕስ ከመጽሐፍ ቅዱስ ይዘግባ፣ እኔም ይዤ ልግባ። ነገ ማታ ከኔና ከአንተ ህዝብ እንደሚሰማው ዓለሙ ያያል። እኔ ከአንተ የተሻለ እውቀት ኖሮኝ አይደለም። አንተ ከኔ የበለጠ የቴዎሎጂ መምህር ነህ። ጉዳዩ የቴዎሎጂ ትምህርትና የቴዎሎጂ ትምህርት መኖርና አለመኖር አይደለም። በትምህርት በአምንም ማለት ነው። ልጆችሽ ከእግዚአብሔር የተማሩ ይሆናል ብሎ የሚለውን ደግሞ እውነት እንዳትረሳው። ክፋትን ተሞልታችሁ በዚህን ልክ መምጣት ቴንኪው ወንድሞች።